ግንኙነት አለማድረጋችሁ የብልት መጠናችሁን ይቀንሳል ተብላችሁ ተመክራችሁ ሊሆን ይችላልና ይሄ ነገር በትንሹ እውነት አለው፣ ግን በሱ በምታስቡት መንገድ አይደለም። ብዙ ጊዜ የብልት መጠን የሚያንሰው እዛ አካባቢ ያሉት ጡንቻዎች በቂ የሆነ የደም ዝውውር ሳያገኙ ሲቀሩና እዛ አካባቢ ያሉት ጡንቻዎች የሞቱና ጠባሳ የሆኑ ሲመጡ ነው። ብልት የሚቆመው እዛ አካባቢ ያሉት ደም ስሮች ሲሰፉና ያለውን ደም ወደዛ ሲወስዱ ነው ማለት ነው። ግን ግንኙነት ግዴታ ማድረግ የለባችሁም ብልት እንዲቆም። ለዛ ነው አሰራራችሁ ራሱ ጠዋት ስትነሱ ወይም ሌሊት ላይ ብልታችሁ እንዲቆም ተደርጎ የተሰራው እዛ አካባቢ ያሉ ጡንቻዎች በንብ አድርገው የደም ዝውውር እንዲኖራችሁ ነው። አንድ ወንድ ደግሞ ግንኙነት አደረገም አላደረገም ሚስት አለችውም የለችውም ብልቱ ጠዋት መቆሙ አይቀር። ብልት ማነስ ሊያመጣ የሚችል ነገር ግንኙነት አለማድረጋችሁ ሳይሆን ሌሊት ላይ ወይም ጠዋት ላይ የሚቆምላችሁ ካልሆነ ነው። እንደዛ ሲሆን ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ሌሎች ነገሮች ላይ ችግር አለ ማለት ነው። ስለዚህ መታችሁ ቼክ መደረግና መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።